ሰላም 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 ጤና ይስጥልኝ ውድ ተከታታዮቼ እንደምን ዋላችሁ? ሰላም ናችሁ ወይ? ድምጼ ይሰማል ወይ አይሰማም የሚለውን እንድታረጋግጡልኝ በመጀመሪያ ፈልጋለሁ። ድምጼ ይሰማል ወይ? አንድ ጊዜ አረጋግጡልኝ። ከዛ ወደ ገደለው እሄዳለሁ። ድምጼ እንደሚሰማ እንዴ ይሰማል? አሁን ድምጼ በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቼ አዲስ ነኝ። በጥገኝነት ዙሪያ ስራለሁ በጀርመን እንዲሁም መላው ጀነራሊ የአውሮፓ የጥገኝነት ሂደት ማለት ነው። ዛሬ ጁን 11 ኦኬ የዓለም ዋንጫ ይጀምራል። ኦኬ የዓለም ዋንጫ ብቻ ኦኬ በአብዛኞቻችን ልናስብ እንችላለን፣ ግን ዛሬ ሌሊት ደግሞ የአዲሱ የአውሮፓ ሁሉም አውሮፓ ሀገራት አንድ ላይ ሆነው የሚሰሩበት አዲሱ የጥገኝነት ሂደት ይጀምራል። ዛሬ ሌሊት ጊያስ ሪፎርም ሙሉ ለሙሉ ተግባራዊ የሚሆነው ዛሬ ሌሊት ይሆናል። ኦኬ በዚህ ዙሪያ እንግዲህ ላለፉት 1 ወራት 2 ወራት የተለያዩ ቪዲዮዎችን በመስራት ስነግራችሁ ነበረ። ዛሬ ዴድላይን ነው፣ የመጨረሻ ነው። እስከ ዛሬ የመጣችሁ ሰዎች እስከ ዛሬ እጃችሁን የምትሰጡ ሰዎች የእናንተ ጉዳይ የሚታየው በአሮጌው ህግ ሊሆን ነው ማለት ነው። ከዛሬ ማታ ጀምሮ ሌሊት እኩለ ሌሊት በሆነ መንገድ ሊሆን ይችላል። እኩለ ሌሊት በህጋዊ መንገድ መታችሁ በፕሌን ማለት ነው። ከዛ ወጣችሁ እጃችሁን ለመስጠት ብታስቡ የሚታየው ጉዳዩ በአዲሱ ህግ መሰረት ነው። አዲሱ ህግ መሰረት ብዙ ሪፎርሞች አዳዲስ ነገሮች ይዞ እንደመጣ ይታወቃል። ኦኬ ዋናው እንግዲህ ስነግራችሁ ነበረ፣ ነግሬያችኋለሁ። የዚህ የለውጡ ዋና ምክንያታቸው አውሮፓ ሀገራት አንድ ላይ ሆነው የወሰኑት ውሳኔ ዋናው ምክንያታቸው ምንድነው? ኢሌጋል የሆኑት ሰዎችን ማስወገድ። ኦኬ ኢሌጋል የሆኑ ሰዎችን ማስወገድ። አብረው ኢዩ ሀገሮች ተስማምተው ኢሌጋል የሆኑ ሰዎችን ማስወገድ፣ እንዲሁም እጅግ በጣም ሬስትሪክቲቭ በሆነ መልኩ ደግሞ ሊሰሩበት የፈለጉት ነገር በየቦርደሩ 2 አይነት ቦርደር ይኖራል። የቦርደር የሀገር የድንበር ቦርደር እና በፕሌን ለሚመጣ ሰው ደግሞ ኤርፖርት ውስጥ በህጋዊ መተው ጥገኝነት ለሚጠይቁ ሰዎች ማለት ነው። ስለዚህ የተወደዳችሁ በተለያየ መልኩ እየመጣችሁ ያላችሁ ሰዎች ኦኬ ከዛሬ ሌሊት በኋላ የምትመጡ ሰዎች ሁላችሁ በሮማኒያ በሉኝ በቱርክ በተለያዩ ሀገራት እየጠበቃችሁ ያላችሁ ወደዚህ ለመግባት ሮማኒያ ኦልሬዲ ያላችሁ በኢዩ ስር ናችሁ። ስለዚህ የአሻራ ካላችሁ it's going to be very hard ወደዚህ አካባቢ ለመምጣት። በግሪክ ላላችሁ በዛውም እንደዛው ነው፣ እጅግ በጣም ነገሮች ከበድ ይላሉ ማለት ነው። በኢትዮጵያ ላላችሁ ብዙ ገንዘብ ከፍላችሁ ለመምጣት እየተዘጋጃችሁ ያላችሁ፣ በተለያየ ዓለም ውስጥ ያላችሁ ወደ አውሮፓ መጣችሁ ግን ወደ ጥገኝነት መንገድ ለመሄድ ለምታስቡ ሰዎች በጣም 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 ትልቅ ጥንቃቄ ማድረግ እንዳለባችሁ ልነግራችሁ ፈልጋለሁ። አዲሱ ሪፎርም ዛሬ ሌሊት የሚለቀቀው ወይም የሚጀምረው ሪፎርም ትልቁ ወይም አንድ የመጀመሪያው ለውጥ የሚደረገው ምንድነው? ስክሪኒንግ ፎር ነው። ስክሪን ይደረጋል። ይሄንን በተለያየ መልኩ ገልጬላችኋለሁ። ስክሪን ይደረጋል። ማንነታችሁ ለማወቅ ብዙ ሂደቶች ይደረጋሉ። ትንሽ አንዳንዱ ልደግመው ነው፣ ግን ዛሬ ወደ አዲስ ፖይንቶች ነው የሚሄደው። ጀስት በግርድፉ ስለ ስክሪኒንግ ለማውራት በስክሪኒንግ ውስጥ ምንድን ነው የተካተቱት የሚለውን ለመግለጽ ያህል ነው። አንደኛ የጤና ምርመራ። ጤና ሲባል ስነ አእምሯዊም ይሆናል። ኦኬ ስነ አእምሯዊ ጤናችሁን እንድትመረመሩ ትደረጋላችሁ። እና ደግሞ ቮልነራብል ናችሁ ወይ? ቮልነራብል የሆኑ ሰዎች ተጠቂ በቀጥታ እጅግ አስቸጋሪ ችግር ውስጥ የገቡ ወይም ችግር ውስጥ ይገባሉ ብለው የሚታመኑ ሰዎች፣ በሽተኞች፣ እድሜያቸው ለአቅመ አዳም ያልደረሰ ከ18 ዓመት በታች የሆኑ ቤተሰብ የሌላቸው ልጆች ዝም ብለው የመጡ በነገራችን ላይ በባህርም የሚመጡትን
እነሱንም ይወክላል። በህጋዊም ሆነ ህጋዊ ባልሆነ መንገድ የሚመጡ በህጋዊ መንገድ መምጣት ይቻላል። ያ ያላችሁ ቪዛ እስኪያልቅ ድረስ ምንም ችግር የለም፣ ምንም አትሆኑ። ግን ሌላ ሀሳብ ኖሯችሁ ግን ጥገኝነት ለመጠየቅ ብታስቡ ደን ስክሪን ይደረጋል። በስነ ስርዓት ስክሪን ትደረጋላችሁ። ሌላ ደግሞ የአሻራ ጉዳይ ነው። ኦኬ ፊንገር ፕሪንት ሲደረግ ያ ተደረገ ማለት ብዙ ነገር ውስጥ ነው የሚያስገባችሁ። ኦኬ ኦይሮዳክ የሚባል አለ። ይሄ ቪዛ ሲስተም ውስጥ ትገባላችሁ። እንዲሁም የውጭ ሀገሮች አሻራ የሚከማችበት ቦታ ውስጥ ይገባል የናንተ አሻራ፣ የናንተ ማንነት። እንዲሁም እዚሁ ሀገር ውስጥ ደግሞ ድንገት ለወንጀል ለሚጠረጠሩ ሰዎች የሚቀመጥ የናንተ ዳታ እዛ ውስጥ ይገባል። እንዲሁም እጅግ አስቸጋሪ ሁኔታ ውስጥ ላሉ ሰዎች ደግሞ ኢቭን የኢንተርናሽናል ፊንገር ፕሪንት ዳታ ሼር ይደራረጋል ከኢንተርፖል ጋር በመሆን ብዙ ከዚህ ሲስተም ጋር የሚስማሙ ሀገራት በተመሳሳይ ሁኔታ የሚጠቀሙ ሀገራት አሻራ ሼር ሊደራረጉ ይችላሉ። ለምሳሌ በግልጽ የተባለ ነገር የለም፣ ግን የኢትዮጵያ የፋይዳ ጉዳይ ሀገራትና ሀገራት ከተስማሙ ስለዚህ ሼር የማይደራረጉበት ምክንያት የለም ማለት ነው። ፕሊዝ ስለዚህ መጥፎ ዜና የሚሆነው መታችሁ ኢትዮጵያውያን ወዳጆቼ፣ ወንድሞቼ፣ እህቶቼ ሶማሌ ነኝ ብለህ አትስጥ። በቃ እሺ አትስጥ። ሱዳን ነኝ ብለህ አትስጥ። አያስፈልግም። ማንነት ላይ ምንም ማጭበርበር አይቻልም። ስለዚህ ይህንን በጣም መታሰብ አለበት። ስክሪን ሲደረግ እንደዚህ ነው እና ይህ ስራ የሚሰራው ደግሞ በፖሊሶች ነው። ቡንደስ ፖሊስ በፌደራል ፖሊሶች የሚሰራ ቦርደር ላይ በፖሊስ ነው የሚሰራው። እንዲሁም በከተሞች ላይ ደግሞ የከተማ አስተዳደር እንደ አውስላንድ በሄደ ባንፍ ኢሚግሬሽን ኦፊስ ከፖሊስ ጋር አብሮ በመተባበር የ3 ቀን ቆይታ የምትቆዩበት ቦታ ላይ ትቀመጣላችሁ። በዚህ 3 ቀን ውስጥ የእናንተ ጥገኝነት ጥያቄ የማይመስል ሆኖ ከታያቸው ራሳችሁን ቦሌ ልታገኙ ትችላላችሁ ማለት ነው። በጣም ስትሪክት ነው። በተለይ በጀርመን ዙሪያ በጣም ስትሪክት ነው። ኦኬ ስለዚህ ስክሪን ሲደረግ ሰው በተቻለ መጠን ትክክለኛ መረጃ መስጠት ይኖርበታል። በ3 ቀን ውስጥ ያጣራሉ። በ3 ቀን ውስጥ ስክሪን ሰው ሲደረግ አዙል አንትራግ ያደርጋል ወይም አሳይለም አፕሊኬሽን አፕላይ ያደርጋል። አሳይለም በዚህ አሳይለም አፕሊኬሽን ጊዜ ነው እንግዲህ ስክሪን የሚደረገው። ወደሚቀጥለው ስቴፕ 3 አይነት ስቴፖች አሉ። አሁን ወደ ጀርመን አካባቢ የምትመጡ 3 አይነት ስቴፖች አሉ። እነዚህ ስቴፖች ምንድናቸው? አሳይለም አፕሊኬሽን፣ ከዛ ሬጅስትሬሽን እና ከዛ በኋላ አይንራይሽን ማለት አፕላይ መጠየቅ የጥገኝነት ሂደቱ አካል አይደለም። ጥገኝነት መጠየቅ የጥገኝነቱ አካል አይደለም። እናንተን ስክሪን ማድረግ ብቻ ነው የሚኖርባቸው። ከዛ ሊያጨናግፉት ይችላሉ። ካልፈለጉ ወዲያውኑ ሊመልሱ ወይ ወደ 3ኛው ዓለም ሊመልሱ ወደ 3ኛው ሀገር ለመመለስ ይችላሉ። ሁለተኛው ደግሞ ሬጅስትሬሽን ፎርማሊ ስክሪን ከተደረገ ሰው ከዛ ፎርማሊ ይጽፋል። የሚጽፈው ነገር በጽሁፍ ኢንቴንሽኑ ሐሳቡ ይጽፋል። ሬጅስተር ይደረጋል። ከዛ ሬጅስተር የተደረገውን ሬጅስተር ሲያረግ ቢያንስ የተወሰኑ ሳምንታት ብቻ ነው የሚወስደው። ሬጅስተር ከተደረገ በኋላ ሙሉ ለሙሉ የሱ የጥገኝነት ጥያቄ ያደርሳል። ማድረስ አይንራሽ ማለት ማድረስ፣ መስጠት፣ ማቅረብ ጉዳዩ ከዛ ያዩታል። ባንፎች ወይም ኢሚግሬሽን ኦፊስ ያየዋል። ከዛ በኋላ ኢንተርቪው የሚባል አለ። ይፈቀዳል ወይ አይፈቀድም የሚባል ነገር አለ። ይፈቀዳል ወይ አይፈቀድም ምን ማለት ነው? ይፈቀዳል ወይ አይፈቀድም ሲጀምር ይህ ሰው ሁለተኛ ጥገኝነት ነው ወይ እየጠየቀ ያለው? ኦኬ ጣሊያን ሀገር ጥገኝነት ጠይቆ እዚህም እየጠየቀ ነው ወይ?
ግሪክ አገር ጥገኝነት ጠይቆ ወይም ጥገኝነት አግኝቶ ወረቀት አግኝቶ ወይም በተመሳሳይ በነገራችን ላይ ተመሳሳይ ልንገራችሁ ትልቅ ጥንቃቄ ማድረግ ያስፈልጋል። ወደ ግሪክ አካባቢ በተመሳሳይ ትልቅ ጥንቃቄ ማድረግ ያስፈልጋል። ምነው ጥንቃቄው? እዚህ ሰው ሲመጣ አሻራ ፊንገርፕሪንት ያደርጋል። ያ አሻራ ፊንገርፕሪንት ሲያደርግ ማለት ምንድነው? ነግሬያቸዋለሁ። በብዙ ነገሮች የመመዝገብ ሁኔታ ያጋጥማል። ይመዘገባል። ያ ሰው ሲመዘገብ የያዘው ወረቀት በተመሳሳይ የሌላ ሰው እሱን እዚህ ፕሬዘንት የሚያደርገው ሌላ ሰው ሼር ይደራረጋሉ። ከዚህ በኋላ ህጉ ይሄ የጥገኝነት ሂደቱ ህግ የአውሮፓ ህግ ነው እንጂ የጀርመን ህግና የግሪክ ህግ የሚባል አይደለም። እንደዛ አይደለም። ያውቁታል። ስለዚህ ያ ሱለሲክ ነው እንሱለሲክ የሚባል ይፈቀዳል ወይ አይፈቀድም። ከዛ በኋላ የማይፈቀድ ከሆነ ወዲያውኑ የእናንተን ጉዳይ ማየት ያለባት ሀገር ትወሰዳላችሁ። በቃ ኃላፊነቱ በተመሳሳይ ተብሎ ወደዚህ ሲመጣ እና ግሪክ ሀገር አሻራ ያላችሁ ሰዎች ካላችሁ ትመለሳላችሁ። የምትመለሱት ደግሞ ይሄ ግልጽ ነው፣ ትመለሳላችሁ። አዲሱ አሰራር ሪማይግሬሽንን ይጠላል። ሪማይግሬሽን ስቫይተ ሚግራሲዮን ሁለተኛ እንደገና በዚሁ አውሮፓ ውስጥ 2-3 ጊዜ ቦታ እየቀየሩ ጥገኝነት መጠየቅ ይቀራል። እሱን በጣም ስትሪክት ሆነው ጉዳዩን ሊተዉት ይፈልጋሉ። ሴኮንዲያ ሚግራሲዮን ይሉታል። በነገራችን ሴኮንዲያ ሶስተኛም ሊሆን ይችላል። ሁለተኛ ስደት ማለት ነው። አይቻልም። ይሄንን ማስቀረት ይፈልጋሉ። ስለዚህ ወደዛው ቦታ ነው። ኢቭን ይሄን ነገርም ግልጽ ልንገራችሁ። ለምሳሌ በጣሊያን ጥገኝነት ጠይቆ ሪጀክት ተባለ አንድ ሰው። ከዛ መጥቶ ወደ ጀርመን ጥገኝነት ሲጠይቅ ጀርመን ይሄ ሁለተኛ ስቫይተ አንትራግ ነው በኢዩ ውስጥ። ስለዚህ አንስታ ትመልሳቸዋለች። ምክንያቱም ይሄ ሰውዬ አለቀለት እኮ ማለት ጥገኝነቱ ሂደት ተዘግቷል። ሌላ አማራጭ ሞክረዋል አልሞከረም አይታወቅም። እዛው ሄዶ መሞከር ነበረበት። ግን የተዘጋ ከሆነ ወደ ሀገሩ ወደ ኢትዮጵያ ማባረሩም ያቺ አሻራ የሰጠች ሀገር ናት ኃላፊነት የምትወስደው። ስለዚህ ወደዛ ነው የሚወስዱት ማለት ነው። ስለዚህ በጣም ጥንቃቄ መደረግ አለበት እላችኋለሁኝ ወገኖች። ስክሪን ሲደረግ ብዙ ነገሮች አብረው ተያይዘው ይወጣሉ። በዚህ ስክሪን በምትደረጉበት ጊዜ እባካችሁ በስክሪን ጊዜ ህጋዊ አገልግሎት ማግኘት ትችላላችሁ። አንዳንድ መብቶቻችሁን ልንገራችሁ። ህጋዊ ዘማ ተበሉ። ህጋዊ የሆነ መንገድ አንያ ፕሊዝ አሻራ ግልጽ አድርጎ ስለእናንተ ስለሚያወራ ውሸት አያስፈልግም። ምክንያቱም ምንም ነጥብ ያስጥላቸዋል ማለት አላስፈላጊ ነገር አታድርጉ። ለህግ ተገዢ መሆን ያስፈልጋል። ምክንያቱም ለህግ ተገዢ ማለት በሚወስዷችሁ 3 ቀን ስክሪኒንግ ስትደረጉ እዛው መቆየት አለባችሁ። መንቀሳቀስ አያስፈልግም። ምክንያቱም በኋላ ምነግራችሁ ነገር አለ። እስራት ያስከትላል። የህግ ውክልና ማግኘት ትችላላችሁ፣ መወከል ትችላላችሁ። ወክሎ ህግ ራሱ መንግስት የሚቀጥርላችኋል። በዛ ሂደት መጓዝ ትችላላችሁ። የጤና እክል እና ቅድም ያልኩት ቮልነራቢሊቴት ኦኬ። ህፃናት ከሆናችሁ አትዋሽ። 20 ከሆንክ 17 ነኝ አትበል። በቃ አያስፈልግም። አሁን ያውቁታል። ኦኬ። እንደዛ ነገር የለም። ግን 17 ከሆንክ 17 ነኝ በል። ምክንያቱም ልዩ ክትትል ይደረግልሃል። እና ይህንን በጣም በደንብ አድርጋችሁ ብታስቡበት መልካም ነው። ትንሽ ወደሚቀጥሉት አዳዲስ ነገሮች አብሬያችሁ ልውሰዳችሁ። እስቲ የ3 ቀን ሂደት አለ ስክሪኒንግ የሚደረግ ነገር ብያችኋለሁ። እሱ እንዳለ ሆኖ
ከ3 ቀን በኋላ ኦፍ ኮርስ ወደ ኤርስተ አውፍናማ አይንሪሽቱንግ ኦኬ፣ ወደ ካምፕ በሉት፣ በቃ ካምፕ በሉት። ወደ ካምፕ ነው የሚወስዷችሁ። በዛ በምትሄዱበት ጊዜ ትንሽ በሽሬንኩንገን በቬጉንግ ፍራይሃይት በቬጉንግስ ፍራይሃይት ኦኬ፣ ይህ ምንድን ነው? እስር አይደለም ኦኬ፣ በወንጀል መታሰር ሳይሆን መታገድ በሉት። ወይም በሌላ ቋንቋ ወደዚህ ወደ ሮማንያ አካባቢ ያሉ ጥገኝነት የሚጠይቁ ሰዎች ዝግ ካምፕ ብለው ያወሩታል አይደል? ዝግ ካምፕ ውስጥ ትገባላችሁ። ዝግ ነው። ያ ማለት መውጣት አትችሉም ማለት አይደለም። ብቻ ነፃነትን መገደብ ወይም ትንሽ እንደ እስር ቤት አይነት ነገር። በቃ መሄድ ትችላላችሁ፣ መጎብኘት ትችላላችሁ፣ ግን የምትሄዱበት ሰዓት ሁሉ ሊሚትድ ነው ማለት ነው። ይሄ ለምንድን ነው የተደረገው? የሆነ ሪፖርት በዚህ ዓመት ወጥቷል። ያለፉት 18 ወራት ውስጥ ካን ኢማጂን 18 ወራት ውስጥ 4000 በላይ ስደተኞች ከጀርመን እንደጠፉ ታውቃላችሁ? 4000 በላይ ስደተኞች ከጀርመን ወጡ፣ ጠፉ፣ ተመዝግበዋል፣ ጥገኝነት ጠይቋል፣ ገንዘብ ከአዙር በበላይስቱን እያገኙ ነበረ። ኦኬ፣ ከሶሻል ገንዘብ እያገኙ ፕሎትስልሽ በቃ የሉም፣ ጠፉ። የት ሄዱ አይታወቅም። እንደዚህ አይነት ነገሮችን ማስወገድ ስለሚፈልጉ ነው ይሄንን ፍራይሃይት በቬጉንግስ በሽሬንኩንግ የሚሉት ነገር ግድብ የሆነ ካምፑ መዘጋት ዝግ መሆናል። ስትሪክት የሆነ ስትወጣ አስፈቅደህ ነው የምትወጣው። ስትወጣ አስፈቅደህ ነው የምትወጣው። ዝም ብለህ አትወጣም። በካምፕ ውስጥ ብቻ ነው መኖር ያለባችሁ። ቦታው ለቆ መውጣት አይቻልም። ወንጀል ሲፈጸም ሳንክሽን ይከተላል። ወንጀል ምን አይነት ወንጀል? ያለ ፍቃድ ከዛ ካምፕ ዝም ብላችሁ ስትወጡ ሳታስመዘግቡ አድራችሁ ምናምን እንደዛ አይነት ነገሮች ሲመጣ ሳንክሲዮን ወይም ቅጣት ይመጣል። ምን አይነት ቅጣት? ገንዘብ፣ የገንዘብ መቁረጥ። ሄዶ ደግሞ ትክክለኛ እስር ቤት ውስጥ ትገባላችሁ። ግን ያ እስር ቤት እስከ ቅዳሜ እኩለ ሌሊት ብቻ ነው። ከዛ በኋላ አይቻልም። እንደዛ ይላል። ስለዚህ ከዛ በኋላ ወጣችሁ እንደገና እዛው ትገባላችሁ፣ ጉዳያችሁ ታይቶ እስኪያልቅ ድረስ። አጉል መሳፈጥ፣ አጉል ነገሮች አያስፈልጉም። የተወደዳችሁ ክቡራን ተከታታዮቻችን 190 ሰዎች እያየው ነው። በጣም እጅግ በጣም ወሳኝ ኢንፎርሜሽን፣ ወሳኝ ነገር ለእናንተ ብዬ ቁጭ ብዬ ይኸው እየነገርኳችሁ ነው። ግን በአብዛኞቻችሁ ተሳትፎ አታደርጉም። ኦኬ፣ ተሳትፎ አታደርጉም ስላችሁ ሽልማቱ ሲቅርብን፣ ግን ቢያንስ ታፕታፕ አድርጉ። ታፕታፕ ማድረግ በጣም ያስፈልጋል። እና ደግሞ አዳዲስ ሰዎች ካላችሁ ለእኛ ቻናል አዲስ ጂኬ ቲዩብ በተለይ በዩቱባችን ገብታችሁ ሰብስክራይብ አድርጉን። ለእናንተ ላይሆን ይችላል፣ ምናልባት አያስፈልጋችሁም። እናንተ ግን ለሚያስፈልጋቸው ግን ያስፈልጋችኋል። ኦኬ፣ እንቀጥላለን። ጊያስ ሪፎርም፣ አዲሱ የአውሮፓ የጥገኝነት ሂደት። አታስፈራራን ይላል ወንድማችን። ይህ ማስፈራራት አይደለም። ሰዎች ባለማወቅ ምክንያት ስንት የደከሙበት፣ ስንት የከፈሉበት፣ ስንት ኢንቨስት ያደረጉበት በማይሆን ነገር ራሳቸውን እንደገና መልሰው እዛ ሀገራቸው እንዲያዩት አለማድረግ አይ ቲንክ የበኩላችን ሁላችን ማድረግ ይገባናል ብዬ አምናለሁ። እንደዛ ነው የተወደዳችሁ። ስቲል እንቀጥላለን። ኦኬ፣ በቬጉንግስ ፍራይሃይት በሽሬንኩንገን ወይም ዝግ ካምፕ፣ የዝግ ካምፕ ውስጥ ከዚህ ከ3 ቀን ስክሪኒንግ በኋላ ወደ ዝግ ካምፕ በምትገቡበት ጊዜ ምን አይነት ሂደቶች አሉ በሚለው ነገር ላይ እየነገርኳችሁ ነው። ስለዚህ መውጣት የሚቻለው ከዛ ከዝግ ካምፕ ውስጥ መውጣት የሚቻለው
መጀመሪያ የማይቻለው ማታ ከ22 ሰዓት እስከ 6 ሰዓት አይቻልም። አምሽቶ መምጣት አይቻልም። ማደር የሚባል ነገር አይታሰብም ማለት ነው ባጭሩ። ወገኖች እየሰማችሁኝ ነው? አይቻልም። ቀን እንደየሁኔታው አስፈቅዶ መውጣት ይቻላል። አስፈቅዶ መውጣት ይቻላል። መውጣት የሚቻለው ስራ መስራት ስራ ካላችሁ ስራ የምትሰሩበት ጊዜ ወቅት ስለሚታወቅ ስራ ለመስራት፣ ሕክምና ለመታከም፣ ፍርድ ቤት ወይም አውስላንደ በህዳ አንዳንድ ተርሚኖች ሲኖራችሁ ፍቃድ የሚያስፈልጋቸው ነገሮች ለመዝናናት፣ ቤተሰብ ለመጎብኘት፣ ዝም ብሎ ለመሄድ እንደዚህ አይነት ነገሮች ፍቃድ ያስፈልጋቸዋል። ፕሊዝ ህጋቸውን ማክበር በጣም አስፈላጊ ነው። ህግ ማለት ጥሩ ነው። እነኝን ነገሮች ግን ይኸውላችሁ፣ እነኝን ነገሮች መተላለፍ በወረቀታችሁ ላይ ችግር ያመጣል፣ እንዲሁም ያሳስራል። ወንጀል መተላለፍ ማለት ይሄ ነው። እነኝን ራሱ ትናንሽ ነገሮች መተላለፍ ማለት ምክንያቱም በአብዛኞቹ ከዛው ካምፕ ወጥተው አይ ይሄ ቦታ አልተመቸኝም፣ ልክ እንደ አንዳንድ እንደሚያደርጉት አልተመቸኝም ብሎ ከጀርመን ወደ እንግሊዝ ሀገር ወረቀት እዚህ ያለው እኮ እንግሊዝ ሀገር ደግሞ እዛም አልተመቸኝም እንደገና ተመልሶ ወደ ፈረንሳይ። ይሄ በሽታ ነው። ይሄ በሽታ ነው ወገኖች። በጣም ሲሪየስ ሆኜ ነው የምነግራችሁ። ስለሚገደኝ ነው። ዝም ብዬ ለሽፓስ ወይም ዝም ብዬ ዘና ለማለት አልመጣሁም ወገኖች፣ እውነቴን ነው። አይ ሪሊ ኬር፣ በኬር ነው የምነግራችሁ። እብደት ነው። እንዴት ነው አንዳንዱ እኮ ከእንግሊዝ ደውሎ ኧረ እባክህ እዚህ አልተመቸንም፣ ስራ የለም፣ ተቀብለውናል፣ ግን እንዴ እብደት ነው። እናንተ እዛው ባላችሁበት የሆነ ወይም ሳይካትሪስት ማየት አለባችሁ። ያማችኋል። ሰው እኮ 10 ዓመት 15 ዓመት በዱልዱንግ ውስጥ ወይም ምንድን ነው ይሄ ወረቀት ሳያገኝ እየታገለ ነው። ብዙ ነገር ለማሳየት የሞከረ ነው። እናንተ ጥሩ አመስጋኞችም አይደላችሁ። እንደዚህ የምታደርጉ ሰዎች አመስጋኝ ሰው አይደለም፣ በቃኝ የማይል ሰው ነው። ኦኬ። ስለዚህ እነኝን ጥቃቅን ህጎች የሚተላለፍ ሁለት አይነት ቅጣቶች ይጠብቀዋል። አንዱ ላይስቱንግስኩርሱንገን፣ ያ ማለት አዙል በበላይስቱንግ ወይም የጥቅማ ጥቅም ሶሻል የሚሰጣችሁ ገንዘብ የማጉደል በግማሽ ይመታዋል ከፈለገ። አሁን በጀርመን ኖርማሊ አንድ ጥገኝነት የሚጠይቅ ሰው እንደመጣ ከካምፕ ውስጥ ሆኖ ወደ 190 ምናምን ብር ይሰጠዋል አይደለ? እሱን በግማሽ ይመተዋል ከፈለገ 50 ብር ወይ 40 80 ብር ሊሰጣችሁ ይችላል። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ሌላ ደግሞ ሀፍት ማለት መያዝ ማለት ነው፣ መታሰር ማለት ነው። ኦኬ፣ መታሰር ነው፣ እስር ቤት መግባት ቢያንስ ለተወሰነ ጊዜ። እና በዚሁ ዝግ ካምፕ ውስጥ ሆናችሁ ጥገኝነት ጥያቄያችሁ እስኪያልቅ ድረስ ወይም ይግባኝ ጠይቃችሁ እስኪያልቅ ድረስ ከ12 እስከ 16 ወራት ብቻ ነው የሚፈጀው። ይፈጥናል ማለት ነው። ከዚህ በኋላ በጀርመን ሀገር ነው የምላችሁ። በሌላም ሀገራት ስዊዘርላንድ፣ ቤልጅየም፣ ኔዘርላንድ ያላችሁ ሰዎች በየሀገራቱ አሰራር ይለያያል እንጂ ህጉ ያው ነው። ሲሪየስሊ ያው ነው። ስለዚህ ከ12 እስከ 16 ወራቶች ውስጥ በቃ ቶሎ ሊያልቅ ይችላል ማለት ነው። እና ሌላ ደግሞ ስለ ይሄ ለሁሉም ጥገኝነት ጠያቂዎች ነው ምላችሁ። አሁን ደግሞ ምላችሁ ስለ ሴኮንዲየር ሚግራሲዮን ሴንትሩም ነው። ምንድነው ይሄኛው? የተለየ ሴንተር የተለየ ካምፕ ይዘጋጃል
ቱሪስቶች ልበላቸው ጣሊያን እጃቸው ሰጥተው ወረቀት አግኝተውም ሊሆን ይችላል፣ ሳይሳካ ሊሆን ይችላል፣ ወደ ሌላ ሀገር የሚሄዱ እንደገና 2-3 ጊዜ አገር እየቀያየሩ አውሮፓ ጥገኝነት የሚጠይቁ ሰዎች የተለየ ቦታ ነው የሚያሰፍሯቸው። ኦኬ ቡንደስላንድ ወይም ለምሳሌ እዚሁ በጀርመን የተለያዩ ቡንደስላንዶች ወይም ክልሎች አሉ። እንደየክልሉ አሰራር ትንሽ ሊለያይ ይችላል። በነገራችን ላይ እነኝም ይሆናሉ። በቪዛ ወርክ ቪዛ ሊሆን ይችላል፣ ቱሪስት ቪዛ ሊሆን ይችላል፣ የዲፕሎማት ቪዛ ሊሆን ይችላል፣ የስራ የምናምን ቪዛ ሊሆን ይችላል። ከጣሊያን ያገኘ ሰው ከዛ በኋላ ጥሎ መጥቶ ጀርመን ጥገኝነት ስዊዘርላንድ ቢጠይቅ እነሱም ሴኮንድ ሚግራሲዮን ሴንትሩም ውስጥ ነው የሚገቡት። ሁለተኛ ይሄ በየቦታ እየተሽከረከሩ የሚኖሩ ሰዎች ህጋዊ ያልሆኑ ማለት ነው፣ እዛ ውስጥ ነው የሚጨምሯቸው። ኦኬ እዚህ ቦታ ላይ እስከ 24 ወራት ይቆያሉ። እስከ 24 ወራት ጉዳያቸው እስኪጣራ ድረስ። መጨረሻ ላይ ግን ወይ ወደዛ ሀገር ነው የሚሄዱት። በአብዛኛው 90% ወደዛ መጀመሪያ አሻራ የሰጠቻቸው ሀገር ወደዛ ነው የሚሄዱት። ያቺ ሀገር ደግሞ ቀጣዩ ስቴፕ ምን ማድረግ እንዳለባት ግልጽ ነው። ወደ ሀገራቸው ወይም ወደ ሶስተኛ ዓለም፣ ሶስተኛ አገር ማለት ወደ ሌላ ደሃ አውሮፓ ሀገራት እዛ ካምፑስ አስገብተው ከዛ ቀስ በቀስ ወደ ሀገራቸው እንዲሸኙ ይደረጋሉ። በጣሊያን የስራ ቪዛ የመጣ ሰው ወደ ጀርመን አትምጣ፣ በቃ አትምጣ። በጣም አዝናለሁ። አንዳንዴ ወደ ሮማንያ እንደ መሸጋገሪያ አይነት ነገር ከዛ በኋላ ወደዚህ አሁን ትንሽ ሲሪየስ ይሆናል ጉዳዩ፣ ሲሪየስ ይሆናል። የመመለስ ነገር አለ። የዱብሊን ህግ ነው የተሻሻለው፣ የዱብሊን ህግ ነው። ኦኬ የተሻሻለው የዱብሊን ህግ ነው። ዩኬን አይወክልም። በጉብኝትም ሰው ሲመጣ አይሆንም። ስለዚህ እዛው ነው የሚጨምሯችሁ ማለት ነው። ስለዚህ ስትመጡ የምትፈልጉበትን ሀገር እዛ ኢትዮጵያ አዲስ አበባ ያለ ወደ ስፔን ከሆነ ከፈለጋችሁ ወደ ስፔን ኤምባሲ ሄዳችሁ እዛ አስመጡ። ሌላ ሀገር አስመታችሁ ወደ ሌላ ሀገር ስትሄዱ ችግር ነው የምትጨምሩት በራሳችሁ ላይ። በጣም ይቅርታ። በነገራችን ላይ አንደር ኤጆችንም ይወክላል። እዚህ ላይ አንደር ኤጅ ሆኖ ወደ ጣሊያን ቢሄድና ወደዚህ ወደ ጀርመን ወደ ስዊዘርላንድ ከሄደ ይጠብቁታል። ስፔሻል ኬር ሊያደርጉለት ይችላሉ። አዎ ትንሽ ቮልነራቢሊቴት ካለው እንደ ታሪኩ ሁኔታ ሊለያይ ይችላል። ችግር ካለበት ደን አይ ቲንክ ፕራዮሪቲ ቅድሚያ ተሰጥቶት ቦታው እንትን ይለዋል። ግን ምንም ምክንያት የሌለው ከሆነ ቤተሰቦች ያለው ከሆነ ሀገር ቤት ዝም ብሎ መጥቶ እና የሆነ ሰው እንትን አስቀምጦት ይሄ ታሪክ ይሄን ድራማ ከገባቸው ይመልሱታል። አንደር ኤጅ ስለሆነ የሆነ ሰው ሞግዚት ተደርጎ አዲስ አበባ ድረስ አድርሰውት ይመልሱታል። ሰላም ብያለሁ። ሰላም እያላችሁኝ ያላችሁ በነገራችን ላይ ሰላማችሁ ይብዛ። ኦኬ ሶ ስቲል ወደ ሴኮንዳሪ ሚግራሲዮን ሴንትሩም ውስጥ ነው ያለነው። እነኚህ በትክክለኛ ቪዛ መጥተውም ሆነ በሌላ በተመሳሳይም ሆነ በምንም ሆነ የመጡ ሰዎች ጥገኝነት ሂደቱ ሲጀምር የጥገኝነት ሀፍት ወይም በጥገኝነት ሂደት ጊዜ እስራትም ያጋጥማል። እስራት ትክክለኛ እስራት ወደ እስራት የሚወስዱ ወንጀሎችን ልንገራችሁ። 1 ማንነት ለውጦ መምጣት። ኢትዮጵያዊ ሱዳናዊ ነኝ ብለህ ከመጣ፣ ኤርትራዊ ኢትዮጵያዊ ነኝ ብለህ ከመጣ ይሄ ምክንያቱም ያዩታል ብያለሁኝ።
ምንም አሻራ ምንም ሰነድ አልባ ከሆንክ አትታወቅም። በቃ ሰነድ አልባ ከሆንክ ልክ እንደ የኢትዮጵያ ኤምባሲ የበርሊኑ ኢትዮጵያ ኤምባሲ ሰነድ አልባ የሆኑ ሰዎችን አናስተናግድም ብሏል። ስለዚህ ሰነድ አልባ ከሆናችሁ ምንም አይነት ሰነድ የሌላችሁ ከዚህ በፊት ኢትዮጵያዊ መሆናችሁ ምንም የሚገልጽ ነገር የሌላችሁ በባህር የመጣችሁ ሰዎች በነገራችን ላይ ፕራዮሪቲ እንደየሁኔታው ብዙ ሰው ብዙ ሞት ብዙ እጅግ አስቸጋሪ የሆነ የህይወት ገጽታ ያያችሁ ሰዎች ስነ አእምሯዊ መረበሽ እንዳላችሁ መናገር አለባችሁ። እሱ ሊያግዛችሁ ይችላል። ኦኬ ከሱዳን ወደ ሊቢያ ስትመጡ በመኪና ስትመጡ ወይ ምን አይነት አንዳንድ ችግሮች በተለይ ሴቶቻችን ልጅ ይዛችሁ የምትመጡ በባህር እናንተ ትክክለኛ የስነ አእምሯዊ ድጋፍ ስለሚያስፈልጋችሁ ቮልነራብል ነን ወይም ጭንቀት አለብን ይጨንቀናል ብላችሁ በስክሪን በምትደረጉበት ጊዜ ማውራት ይኖርባችኋል ወገኖች። ወደ እስራት የሚወስዱ ሌላ ካምፕ ውስጥ መቀመጥ ሲኖርባችሁ ምንም ሳትናገሩ መውጣት ከዛ በኋላ መመለስ ችግር ያመጣል፣ እስራትን ያስከትላል። እንዲሁም ከሲስተም ወጥቶ መደበቅ እጅ ሳይሰጡ በየቤቱ ቁጭ ብለው ዝም ብለው የሚኖሩ በነገራችን ላይ ብዙ ሰዎች እንዳሉ ታውቃላችሁ። ትኬት የምንድነው የዚህ የትሬን ትኬት ምናምን ትኬት በስነ ስርዓት ይገዛሉ። ግን አንድ ቀን እነኚህ ሰዎች ፖሊስ ሊጠይቃቸው ይችላል። አውስቫይስ ቢተ ወይም አይዲ ብል ፕሊስ አይዲ። እሱን አለማሳየት ማለት ደን ሌላ መዘዝ ነው የምታመጡት። ከዛ ሄዳችሁ ስትጣሩ ይሄ ሰው ኢሌጋሊ ዝም ብሎ እየኖረ ነው የሚል ነገር ካለ ደን መሄዳችሁን አንደኛ ያሳስራል። ወዲያውኑ ሀፍት ነው ያሳስራል። ከዛ በኋላ ያው ሂደታችሁን መባረራችሁን በጣም ታፈጥኑታላችሁ። እንደዛ ሲሆን ከሲስተም ውስጥ መደበቅ ወይም ኡንተታውሆ የሚባለው ነው። አይቻልም። ባታረጉ ጥሩ ነው። እና በተለያዩ በስርቆት ወይም በተለያዩ ወንጀሎች ውስጥ መግባት ወንጀሎች ድራግ ምናምን እዛ ውስጥ እንትን ባይሆን ይመረጣል። የታሰሩ ሰዎች መብቶቻቸው ምንድን ነው? ይሄንን የምነግራችሁ ወገኖች እኔ ምንም እንትን አይደለም፣ በጣም አስፈላጊ ነው። ይህ ነገር የሚጀምረው ይህ ሁሉ ሂደት የሚጀምረው ዛሬ ሌሊት ነው። ኦኬ በጁን 11 ሌሊት አጥቢያ ለጁን 12 ሙሉ ለሙሉ ይጀምራል። የታሰሩ ሰዎች መብቶቻቸው የታሰሩ ምናልባት ወንጀል የፈጸሙ ሊሆን ይችላል፣ ግን ህግ የተላለፉት ትልቅ ወንጀል አይደለም። ህግ መተላለፍ አንዳንድ ነገሮች የሚያውቋቸው ሰዎች እንዲጎበኛቸው መጎብኘት ይችላሉ፣ ማሳወቅ ይችላሉ። የሚያውቋቸው ሰዎች ሀበሾች ወይም አንዳንድ ኢንተርናሽናል የሆኑ ኦርጋናይዜሽን UNHCR ሊሆን ይችላል ወይም UN ምናምን ሊጠይቋችሁ ይችላሉ። የቤተ ክርስቲያን አባቶች ምናምን ሊጠይቋችሁ ይችላሉ። በሰላም አገር ሰላም ነው የተሻለ ህይወት አለ ብላችሁ ስትመጡ ከዛ ራሳችሁን እስር ቤት ስታገኙት ያስደነግጣል። ስለዚህ መብቶቻችሁን እየነገርኳችሁ ነው። የምክር አገልግሎት ወይም የህግ ውክልና ማግኘት ትችላላችሁ እስረኞችም ሆናችሁ። የማይታሰሩ ሰዎች ወይም በጣም ያው ችግር የማይበዛባቸው ሰዎች አሁንም እንደነገርኳችሁ የስነ አእምሯዊ መረበሽ ያላቸው ሰዎች በባህር የመጡ ጭንቀት ምናምን አይነት ነገር ያላቸው ልጆች ያላቸው ሚንዳያሪ ከ18 ዓመት በታች የሆኑ ሰዎች
እንደነዚህ ህፃናት ከወላጆቻቸው ጋር እንደዛ ነገሮች ከሆኑ ኖርማሊ አይታሰሩም። ስለዚህ ያንን በደንብ አድርጎ ማሰብ ያስፈልጋል። ይቅርታ። ስለዚህ አንዴ ደግሞ ልከልስላችሁ። አሁን ሰው በባህርም ኢሌጋል ሆኖ ወይም በአውሮፕላን ሌጋሊ በቱሪስት ቪዛ፣ ሸንጀን ቪዛ፣ የትምህርት ቪዛ የወዘተ ቪዛ በዛ ይመጣል። በህጋዊ ለሚመጡ ሰዎች ህጋዊ እስከሆኑ ድረስ ማንም ይጠይቃቸው የለም። ግን ያችን ህግ ተላልፈው ጥገኝነት እጠይቃለሁ ብለው ካሰቡ በጣም አስቸጋሪ ነው የሚሆነው። ስለዚህ ስክሪኒንግ የ3 ቀን ሂደት ነው የሚሆነው። ጀስት ለመከለስ ያህል በዛ ሂደት ምን መደረግ እንዳለባቸው ነግሬያቸዋለሁ። ሁለተኛው ደግሞ አንዙል አንትራግ ይደረጋል። ጥገኝነት መጠየቅ ነው። ይቅርታ፣ ስክሪኒንግ ስትደረጉ ነው ለምንድን ነው የመጣችሁት የሚለውን መመለስ የምትችሉት። የጥገኝነት አካልም ባይሆን ስክሪኒንግ፣ ጥገኝነት ግን መጀመሪያ መጠየቅ አለባችሁ። ይህንን የሚያደርገው በቦርደር ከሆነ ቡንደስ የፖሊሳይ behörde ነው። ከአውስላንደር behörde ጋር ከባንፍ ጋር በመሆን አብረው የሚሰሩት ነው። በውስጥ ኢንላንድ ውስጥ ከሆነ ደግሞ እንደዚሁ እነኚሁም አካልም መሆን ሊያገለግሏችሁ ይችላሉ ማለት ነው። የ3 ቀን አገልግሎት ነው የሚሆነው። በ3 ቀን ውስጥ ብዙ ነገር ይካሄዳል። በተለይ ማንነታችሁና ምን እንደሆናችሁ ለምን እንደመጣችሁ ማጣራት ነው ዋናው ስራው። ከዛ ጥገኝነት ተጠይቆ ሬጂስተር ትደረጋላችሁ። በጽሁፍ ጉዳያችሁ እንዲገባ ይደረጋል ማለት ነው። ሬጂስተር ለማድረግ ጥገኝነት ከመጠየቅ ከ3 ቀን በኋላ ማለት ነው ከ5 እስከ 15 ቀን ይጠይቃል። ሬጂስተር ለመደረግ ጥገኝነቱ ተጽፎ እስኪሞላ ድረስ ሬጂስተር እስኪደረስ ድረስ። ከዛ በኋላ ሬጂስተር የተደረገውን ደግሞ ወደ ባንፍ ለማድረስ ባንፍ እንዲያየው ማለት ነው። ወይም ጉዳዩን በህግ የተሰጠው ስልጣን የተሰጠው በሀገር ማለት ነው ጥገኝነት እንዲሰጥ የተሰጠው በጀርመን ከሆነ ባንፍ ነው። በሌሎች እንደየ ሀገራቱ ስም ሊለያይ ይችላል። ከ21 ቀን እስከ 2 ወር ይፈጃል። ከዛ በኋላ ባንፍ ጉዳዩን ማየት ይጀምራል። ባንፍ ጉዳዩን ያየዋል። ከዛ በኋላ የኢንተርቪው ወረቀት ወይም ግብዣ ይላክላችኋል። ግብዣው ይላክላችኋል። ሄዳችሁ በስነ ስርዓት ኢንተርቪው ታደርጋላችሁ። ትንሽ ስለ ኢንተርቪው ልንገራችሁ። አንዳንድ ለውጦች አሉ፣ አንዳንድ ሂደቶች አሉ። ደስ ለማስታወስ ያህል ኢንተርቪው ለማድረግ ስትሄዱ ፕሊዝ ዝርክርክ ብለን አንሂድ። አይደለም ምስኪን ናትች፣ በቃ ወረቀት እንስጣት፣ በቃ ምስኪን ነው ይሄ፣ በጣም ምን የተጎዳ ሰው ነው፣ በጣም እንደዚህ አይደለም። እነሱ ያው ፓራግራፍ ነው የሚያዩት፣ አንቀጽ ነው የሚያዩት። በአንቀጽ ነው ሚዛን አላቸው፣ በሚዛን ነው የሚመዝናችሁ። ግን ክብር ስጧቸው። ክብር መስጠት በጣም አስፈላጊ ነው። ኦኬ፣ አንድ ጊዜ ታገሱኝ። በር መክፈት ይኖርብኛል። አንድ ጊዜ ታገዙኝ። ቴንክ ዩ ሶ ማች። አንድ ጊዜ ይቅርታ። በጣም ይቅርታ። ስለዚህ ኢንተርቪው ስታደርጉ እያወራው ነው። ኢንተርቪው ስታደርጉ ፕሊስ ዝንጥ ብላችሁ አክብሩት። እሱ እንደተከበረ ወይም ያን የሚጠይቃችሁ ሰው እንዳከበራችሁት ነው የሚታወቀው። እና ደግሞ ወሬውን ኮንትሮል አታርጉት። እሱ እንደፈለገ አድርጎ ሊጠይቃችሁ ይችላል። መልሱ፣
ተመሳሳይ ጥያቄ 7 ጊዜ ከጠየቃችሁ 7 ጊዜ መልሱለት። አይ ቅድም እኮ ነግሬሃለሁ እንዴ እንደዛ አትበሉ። እልህ ይሄ እንደ ትዕቢት አይነት ነገር አያስፈልግም። እናንተ ናችሁ የመጣችሁባቸው፣ እነሱ አይደለም የመጡባችሁ። ስለዚህ አርፋችሁ በስነ ስርዓት አውሩ፣ መልሱላቸው። ከዛ በኋላ ለምትጠየቁት መልስ ስጡ። በክብር ተከራከሩ። በክብር አርጊውመንት ማድረግ ይቻላል። እንዲህ ሆኜ ሁለት መልስ ሁለት ጥያቄ 3-4 ሰዓት ልትቀመጡ ይችላላችሁ። 1 ሰዓት 8 ሰዓት ኢንተርቪው ሊያደርጓችሁ ይችላሉ። ይህን ሁሉም የሚያደርጉት ለሁለት ጥያቄዎቻቸው መልስ ለማግኘት ነው። ለምንድን ነው ሀገራችሁን ጥላችሁ የመጣችሁት? ለምን? እሱን በጣም እንትን ይላሉ። ሁለተኛ ደግሞ ወደ ሀገራችሁ ዲፖርት ከተደረጋችሁ ምን አይነት ችግር ይደርስባችኋል? ገብቷችኋል? እነኚህን ጥያቄዎች 4 ሰዓት ሊሆን ይችላል፣ ወይም ከ4 ሰዓትም አልፎ 8 ሰዓትን ሊፈጅ ይችላል። ስለዚህ እጅግ በጣም ሲሪየስሊ ኢንተርቪዋችሁን መዘጋጀት መቻል አለባችሁ። እና ደግሞ በወሬያችሁ ፕሊዝ፣ በወሬያችሁ ጎልቶ መውጣት ያለበት የእናንተ ጉዳት ነው። የእናንተ ጉዳት ነው። ለምሳሌ የዚህ ፓርቲ አባል ነኝ፣ አባል መሆንህ ወረቀት አያሰጥህም። አንተ ላይ ምንድን ነው የደረሰው? በእርግጥ ደርሷል ወይ? እነሱ ሚዛን አላቸው እኮ። የሚያዩዋችሁ እኮ የሚሰሟችሁ ወሬያችሁን ብቻ አይደለም። አንዳንዴ ዝም ብላችሁ ያልሆነ ነገር አታሳዩ። በእጅም እርፍ ብላችሁ ተረጋግታችሁ መልሱ። በአይናችሁ ከሱ ጋር ከሚጠይቃችሁ ጀርመናዊ ጋር በአይናችሁ እንትን በሉ፣ እዩት። አስተርጓሚው ምንም አትዩት። ምን አልከኝ ድገምልኝ፣ እስካልገባችሁ ድገምልኝ እስቲ ምንድን ነው ጉዳዩ ማለት ትችላላችሁ። አስተርጓሚ በቀጥታ እዛው ላይ ይገኝ ይችላል። በነገራችን ላይ በስክሪን ሊሆን ይችላል። በስክሪን ልታዩት ትችላላችሁ። ገብቷችኋል? በስክሪን ወይም ኢንተርቪው የሚያደርጋችሁ ራሱ በስክሪን ልታዩት ትችላላችሁ። በቪዲዮ ኮንፈረንስ አይነት ነገር ሊሆን ይችላል። ወይም ድምጻችሁ በማይክሮፎን መቀዳት ይችላል። በኋላ ለፍርድ በደንብ አድርገው እየመላለሱ እንዲሰሙት ማለት ነው። ትንሽ አንዳንድ ለውጦች ይኖራሉ በኢንተርቪው ጊዜ ሂደቶች። እንደ ከዚህ በፊት ቁጭ ብሎ ዝም ብሎ መስማት ብቻ ነበረ እና እሺ አሁን ጨርሰናል ኢንተርቪዋችንን። የምታወራው ነገር አለ ወይ? የምታወሪው ነገር አለ ወይ? አውሩ፣ እድሉን ተጠቀሙበት። እሺ ጨርሰናል። አሁን ፕሮቶኮል ይወጣል። ፕሮቶኮል ማለት እናንተ የምትመልሱት እነሱ የሚጠይቋችሁ በወረቀት ይወጣና ፈርሙ ትባላላችሁ። እንዳትፈርሙ መጀመሪያ እንደውም የሚደረገው አስተርጓሚ ንገሩት፣ አንብብልኝ። እንዴ ሰኔ የሚለውን ሐምሌ ብሎ አጽፎ ቢሆንስ? ይቅርታ ትንሽ ጉንፋን ነገር ስላለኝ ነው። ስለዚህ በደንብ አድርጎ ማሰብ ያስፈልጋል። ሲሪየስሊ ተዘጋጁ። ከዛ በኋላ ነው ይገባዋል አይገባው የሚለውን ፍርዱን የምታገኙት። ከፍርዱ በኋላ እንደነገርኳችሁ እስከ ብዙ ጊዜ አይፈጅም፣ ቶሎ ነው የሚያልቀው። ጥገኝነት ሂደቱ እስከ 24 ወር ብቻ 2 ዓመት ምናምን ሊፈጅ ይችላል። ስለዚህ ቶሎ አልቆ እናንተ ከዛ በኋላ ምንድን ነው የምትሆኑት? ያ ምን ይታወቃል፣ እግዚአብሔር ነው የሚያውቀው። ግን ሂደቱ ግን ጠብቆ በትክክል እንዲያልቅ የእናንተ ዝግጁነት ያስፈልጋል። ተስፋ አደርጋለሁ እንግዲህ በተለይ አዳዲስ የምትመጡ ሰዎች፣ ከነገ ጀምሮ የምትመጡ ሰዎች መልካሙን እድል እመኛለሁ። ትንሽ ለውጦች ትንሽ ቻሌንጅ ሊያደርጓችሁ ይችላሉ። ግን አይዟችሁ፣ እውነቴን ነው። ላበረታችሁ ደግሞ ፈልጋለሁ። እውነታውን ማስቀመጥ ግን ደግሞ ማበረታት ደግሞ ያስፈልጋል። 22 ሰዎች ሊጠይቁኝ ይፈልጋሉ። አሁን ጥያቄ መመለስ አልችልም። ሲጀምር እንደዚህ ቀን ላይ እንደዚህ አይነት ነገሮች ሳወራ ጥያቄዎቻቸውን አልመልስም። ጥያቄ ካላችሁ
በግል ጥያቄ አይደለም፣ በነገር ለጥያቄ አይደለም። ጥገኝነት ሂደት፣ በጥገኝነት ሂደት ዙሪያ የምክር አገልግሎት መውሰድ የምትፈልጉ በውስጥ መስመር ጥያቄ ሳይሆን የምክር አገልግሎት መውሰድ የምትፈልጉ በውስጥ መስመር ሃይ በሉኝ። ከዛ በኋላ እኔ እንትን እያልኩኝ ጊዜ ሲኖረኝ አማክራቸዋለሁ ማለት ነው። በጣም ጥሩ። ተወደዳችሁ ክቡራን ተከታታዮቻችን ስለ ቆይታችሁ፣ ስለ አብረውነታችሁ እጅግ በጣም አመሰግናለሁ። ፕሊዝ 222 ሰዎች አያለሁኝ 24 እኔን የምታከብሩኝ ከሆነ የኔን ጥረት የምታከብሩ ከሆነ ፕሊዝ አዳዲስ ሰዎች ካላችሁ ወደ ዩቲዩብ ሂዱ። ከዚህ ሙሉ ለሙሉ ስትወጡና ወደ ዩቲዩብ ሂዱ። ከዛ ሰብስክራይብ አድርጉ። አዲስ ጂኬ ቲዩብ ነው የኔ ስም፣ የኛ ስም። እኔና ባለቤት አብረን ነው የምንሰራው። ብዙ ነው የምትደክመው ለዚህ ዙሪያ ብዙ ላታዩት ትችላላችሁ፣ ግን በጣም ነው የምንደክመው እንደ ፋሚሊና ፕሊዝ እኛን ማበረታታት የምትፈልጉ ሰብስክራይብ አድርጉን። እዚህ ደግሞ ፎሎ አድርጉን። ለሌሎች ደግሞ ያው እንትን በሉ ሼር አድርጉ። ቴንክ ዩ ሶ ማች። መልካም ቀን፣ መልካም ጊዜ። የዓለም ዋንጫ ዛሬ ደግሞ እናያለን። ቻው ቻው።